በአትላንታ ጆርጂያ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት ወቅቱ በኮቪድ-19 ወረርሽኝ ምክንያት ዓለም ተስፋ ቆርጦ ደንግጦ የነበረበት ወር፣ ከባድ ወረርሽኝ በዓለም ስጋት ሆኖ ብዙ ነፍስ እየነጠቀ የነበረበት አስደንጋጭ ጊዜ። በዚህ ጊዜ ነገን ተስፋ በማይደረግበት ጨለማ ወቅት ከሞት በኋላ ከመትረፍ ባሻገር የእግዚአብሔር ተስፋ የታያቸው ጥቂቶች ይህን ድንቅ ቤተ መቅደስ መገንባት ጀመሩ። ከኢትዮጵያ ውጭ በውጭ ዓለም ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ቢኖሩም የሀገር ቤትን የሚመስል ባለ ጉልላት የሀገር ቤት መልክ ያለው ቤተ መቅደስ ያላቸው ግን ጥቂቶች ናቸው። ይህ በአትላንታ ጆርጂያ የሚገኘው የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል ባለ ጉልላት ሆኖ በዚያ በጭንቅ ወራት በድንቅ ጥበብ የተገነባ ቤተ መቅደስ ነው። ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት ዛሬ በውጭ ዓለም የአብያተ ክርስቲያናት ዳሰሳ ዝግጅታችን በአትላንታ ጆርጂያ ስላለ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል ልናስቃኛችሁ ወደናል። ታሪኩን የሚያጫውቱን የቤተ ክርስቲያኑ አስተዳዳሪ ክቡር መላከ ሕይወት ቀሲስ እርገተ ቃል ይልማ ይሆናሉ። መላከ ሕይወት እርገተ ቃል ይልማ እባላለሁ። የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል ዋና አስተዳዳሪና የሰበካ ጉባኤ ሰብሳቢ ሆኜ ነው የማገለግለው ቤተክርስቲያንን። ዓለምን ከዳር ዳር ካስጨነቀው ከኮቪድ-19 ከመከራ ወቅት በፊት ጥቂት ሰዎች እጅግ በጠባብ ስፍራ ሲገለገሉ የቆዩ የደብሩ ምዕመናን በጠንካራ መንፈስ ሰፋ ያለ ቦታ ገዝተው ህንፃ ቤተክርስቲያንን ሊገነቡ ተነሱ። ህንፃ ቤተክርስቲያኑ መሰራት የተጀመረው ኮቪድ-19 ወይም በዓለም አቀፍ ደረጃ የኮቪድ ወረርሽኝ በገባ ልክ የመጀመሪያው ወር ላይ ጃንዋሪ ላይ 2019 በመሆኑ ማለት ነው። ምዕመናን ወደ ቤተ እግዚአብሔር የማይመጡበት ስለሆነ እኛም ህንፃው የነበረውን አፍርሰን ወደ ታች ወደ ዳውንስቲር የወረድን ስለነበረ ማቴሪያል ጠፍቶ ነበረ። በእውነቱ በገንዘብ በኩል እንደውም አብዛኛው ምዕመኑ ቤቱ ቢሆንም ለቤተ እግዚአብሔር የሚሆነውን ከመርዳት ወደኋላ አላለም ነበረ፣ ይሰጥ ነበረ። በአጠቃላይ እንደውም በአንድ ጊዜ በእውነቱ የገቢ ማሰባሰቢያው መርሃ ግብር የተደረገው በዙም ላይ እንደነበረ እናስታውሳለን። ከዛ ውጭ ይሄ ቤተክርስቲያን ተሰርቶ እስኪያልቅ ድረስ ወደ 3 የሚያህል የገቢ ማሰባሰቢያ መርሃ ግብር ተደረገ። በመጨረሻ ላይም ደግሞ እንደዚሁ እዚህ የምታዩቸውን ምንጣፉን፣ ወንበሩን ሰዎች እንደዚሁ እንዲያደርጓል እንጂ ይህን ያህል የተካሄደ ልመና በእውነቱ አልነበረም። ህዝቡ እጅግ በጣም መልካም የሆነ ህዝብ የተነገረውን ነገር በሙሉ እስካመነ ድረስ የሚቀበል የደብሩ ሰበካ ጉባኤም ደግሞ እንደዚሁ አንድን ስራ ከመስራት በፊት አስቀድሞ ለአገልጋዮቹ እንደገና ደግሞ ወደ ምእመኑ ሄዶ አስረድቶ ተወያይቶ ወደ ስራ የሚገባ ስለሆነ ብዙ ጊዜ ስንቸገር አንመለከትምና ይህን የመሰለ በእውነቱ እጅግ በጣም ማራኪ የሆነ የምትመለከቷቸው ንዋያተ ቅዱሳት በአጠቃላይ የምንመለከታቸው መብራቶች ሁሉ እዚህ ላይ ማለት ነው ከስተም የሆኑ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ያሉ ስዕላት ናቸው። በሁሉም መብራቶቹ ላይ ቻንድለሮቹ ላይ ያለው ስዕላቱንም ብንመለከት እንዲሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓትን የተከተሉ ሆነው እናገኛቸዋለን። የህንፃው አሰራር በጣም
አድካሚ ነበረ። ምክንያቱም አድካሚ ሲባል በመሀል ልክ ህንፃው እንደተጀመረ ኮቪድ ገባ። ከኮቪድ በኋላ ደግሞ የዚህ ህንፃ ቤተክርስቲያን ያለ ዶም ነበር ዲዛይን የተደረገው። እንደገና ይሄን ዶም ዲዛይን ለማሰራት ብዙ ውጣ ውረድ ነበረ። ዲዛይኑ ተሰርቶ የዶሙ ፕላን ካለቀ በኋላ ደግሞ ዶሙን ለመስራት እዚህ አትላንታ ውስጥ ዶም የሚሰሩ ሰዎች ማግኘት በጣም ከባድ ነበረ። ስለዚህ የተለያዩ ፒሶች ከተለያየ ቦታ መጥቶ እነሱ ተገጣጥመው ያን የሚሰሩ ሰዎች ተዋህዶ በብዙ ድካም ነው። በተለይ ዶሙ በእርግጥ እኛ ብቻ አይደለንም የምንሰራው። የመካነ ሕይወት አቡነ ቂርቆስ ቅዱስ ካቴድራል ምእመናን በሙሉ እየመጡ ሌት ተቀን ጉልበት እና የአእምሮ አገልግሎቶች በመስጠት በብዙ የተለያዩ ሙያዎች የሚያገለግሉ አሉ። ህንፃ ኮሚቴው ብቻ አይደለም። ገንዘብ አምጣ ብሎ ማለት ሳይሆን እየተማረ ሲያውቅ ራሱ እየተነሳሳ እንዲሰጥ በማድረግ የቤተ ክርስቲያኑ ካህናት እንዳልኩ መላከ ሕይወት ቄስ ሰርገ ጠቃላይ ይልማ፣ ቄስ ያዕቆብ፣ ሊቀ ጠበብት ቀሲስ ሳሙኤልም ሁሉም ተባብረው እዚህ እየታደረ ተሰርቷል። ለመሰራቱ ምክንያት የሆነው አጠቃላይ ምእመኑ ነው። የህንፃ ኮሚቴው የራሱን አስተዋጽኦ አድርጓል እንጂ ዋናውን ነው ማለት አይቻልም። ዋናውን አስተዋጽኦ ያደረገው የቤተ ክርስቲያኑ አባላት ናቸው። ይሄኛ ፈለግን ሳይሆን እግዚአብሔር ለኛ ብሎ ያገለገለ ቤተ ክርስቲያን ነው እና እግረ መንገድ አይቶ ነው። አቅማችን አይችለውም፣ ግን ይሄንን አይቶ መጡና ሰበካ ጉባኤ እንድናገርበት አለ። እንዴት ነው ይሄን ወደ 1 ሚሊዮን አካባቢ የሚጠጋ ነበር እኛ አስበን የነበረው በታች በአቅማችን በ20 ሰው የሚታሰብ ይሳው ነበር እና እንዴት እናደርግ ተባለ። በአገልግሎት በኋላ ለቤተ ክርስቲያን አናውንስ ተደረገ። ሁሉም ይሄንን ቦታ እንዲያየው ተነገረው። መታየው መመኑ የፈለገውን ነገር እናደርጋለን፣ ይሄ ቤተ ክርስቲያን ማጣት የለብንም በሚል ውሳኔ ላይ ተደረሰና በቃ ይሄን መግዛት አለብን ተባለ። ሁሉም ያቁም ኮንትሪቢዩት አደረገ፣ ቃል ተገባ፣ ፈንድሬዚንግ ተደረገና ይሄንን ቤተ ክርስቲያን እንገዛው ይቻላል። ስለዚህ የኛ ሳይሆን የእግዚአብሔር ፍቃድ ስለነበረ ራሱ ከጅምሩ ተነስቶ ትንሽ አድርጎ እዚህ ደረጃ ላይ ያደረሰው የምእመናኑ ፍቅር፣ አንድነት፣ የእግዚአብሔር ፍቃድ ተጨምሮበት አገልግሎታችን የተቃና ሆኖ ቤተ ክርስቲያን በአባቶች ልዩነት፣ በአስተዳደር መከፋፈል፣ ገለልተኛ የሀገር ውስጥና የውጭ በሚል መንፈስ ስትታመስ በነበረበት ዓመታት በአንዱ ጥር 15 2002 ዓ.ም ወይንም በዚህ ሀገር አቆጣጠር በጃንዋሪ 23 2010 18 አካባቢ የሚሆኑ ምዕመናን ተጠሪነቱ ለሀገር ቤት ሲኖዶስ የሆነ አንድ ቤተ ክርስቲያን በአትላንታ ጆርጂያ ተመሰረተ። ያ ቤተ ክርስቲያን የዛሬው መካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል ነው። የአትላንታ መካነ ሕይወት አቡነ ገብረ መንፈስ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እግዚአብሔር ፈቃድ በጥር ወር በ2002 ዓመተ ምህረት እንደ ኢትዮጵያ ወር በገባ በ15ኛው ቀን የተመሰረተ ቤተክርስቲያን ነው። በዛን ጊዜ ቤተክርስቲያኒቱ ከመከፈቷ በፊት ሁላችንም እንደምናውቀው በአባቶች መካከል በነበረው ልዩነት የተነሳ ቤተክርስቲያን በውጭው ዓለም በተለያየ ጎራ ተከፍላ በነበረበት ጊዜ ያን ጊዜ ሰው ሁሉ ግራ ተጋብቶ የነበረበት ነው። እግዚአብሔር የተመሰገነውን አሁን ያ ሁሉ ነገር ተቀርፏል። ስለዚህ በዛ ጊዜ ትልቁ ጥያቄ የሆነው በተለይም ደግሞ ገለልተኛ ተብሎ የሚጠቀሰው የኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና ስርዓትን ሊወክል የማይችል ስለሆነ እቺ ቤተክርስቲያን ተጠሪነቱ ኢትዮጵያ ላለው ለቅዱስ ሲኖዶስ ተጠሪ የሆነ ቤተክርስቲያን እንግዲህ ተመሰረተ ማለት ነው። በዚህ የተነሳ ቤተክርስቲያኑ ለመመስረት የተለያዩ ምክንያቶች ቢኖሩም በተለይም በዛን ጊዜ ወደ 18 የሚያህሉ ምዕመናን ለአንድ ዓመት ያህል ቤተክርስቲያን ለመመስረት እንግዲህ ሀሳብ አወጥተው አውርደው በጸሎትም ጭምር
ታሰበ። ከዛ በኋላ እንግዲህ እኔንም ራሴ ጭምር ጠየቁኝ። ጉዳዩ ከእግዚአብሔር ነው ወይ በመጀመሪያ? ስለዚህ ጉዳዩን አባቶችም ጭምር በገዳም ያሉ በጸሎት እንዲያስቡበት እያንዳንዱም ደግሞ በማህበርም ይሁን እንዲሁም በግል ደግሞ እንዲጸልይ ብለን እግዚአብሔር ፈቅዶ እንግዲህ በወቅቱ የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ አብርሃም የዚህም አካባቢ ሊቀ ጳጳስ ስለነበሩ በእርሳቸው እንግዲህ መልካም ፈቃድ ይቺ ቤተክርስቲያን ተመሰረተች ማለት ነው። ሲመሰረት በቁጥር ጥቂት የነበሩት ምዕመናን ዛሬ በዝተዋል። በአካባቢው ያሉ ከ800 በላይ ለሆኑ ምዕመናንም ቤተ ክርስቲያኒቱ አጥቢያቸው ናት። እቺ ቤተ ክርስቲያን ስትመሰረት የነበሯት የአባላቱ ቁጥር በቁጥር እጅግ በጣም አነስተኛ ቢሆንም እግዚአብሔር ፈቅዶ በሃያ የማይቆጠሩ አባላት የመሰረቷት ቤተ ክርስቲያን በአሁኑ ሰዓት ግን ከ800 በላይ የሚያህሉ የቤተ ክርስቲያን አባላት ያሉባት ቤተ ክርስቲያን ስትሆን ጌታ በቅዱስ ወንጌል ላይ ስለ ስናፍጭ ቅንጣቷ ሲናገር አድጋ ለአዕዋፋት ሁሉ መጠጊያ እንደሆነች በትንሽ ተጀምራ ዛሬ እንግዲህ እቺ ቤተ ክርስቲያን ልዩ ልዩ መንፈሳዊ አገልግሎትን በመስጠት ላይ ትገኛለች። እንግዲህ ከዛ ከነበርንበት በቁጥር ከ70 ሰው የማይበልጥ ቦታ በምትይዝ አገልግሎቷም ጽሕፈት ቤት ከነበረ ወጥተን ይህንን ቦታ ገዛን። ይሄ ቦታ እጅግ በጣም ሰፊ ነው። በትንሹ ከ350 በላይ የሚያህሉ መኪና የማቆም የሚችል ፓርኪንግ አለው። በጊዜው ስንመጣ ከቁጥራችን ማነስ የተነሳ ይህንን ቤተክርስቲያን ሙሉ ለሙሉ እንገለገልበታለን የሚል ሀሳብ አልነበረንም። ይህም ቤተክርስቲያን ወደዚህ ከመለወጣችን በፊት የሚያገለግለው እንደ ዌርሃውስ ሆኖ ነበረ። እግዚአብሔር ፈቅዶ ግን ወደዚህ ከመጣንበት ጊዜ በኋላ ቤተክርስቲያናችን በመንፈሳዊ አገልግሎቷም ከዕለት ወደ ዕለት እያደገች ስለመጣ የምእመናኑ ቁጥር ከጊዜም ወደ ጊዜ እየጨመረ መጣ። ዛሬ በምናየው አይነት ሁኔታ ሳይሆን የነበረውን ቤተክርስቲያን ህንፃው ከነበረው ወደ 25% የሚያህል ወስደን ነበረ ይህንን ቤተክርስቲያን አገልግሎት እየሰጠ ያለ ነው። ነገር ግን ከጊዜ ወደ ጊዜ የምእመናኑ ቁጥር አሁንም እየጨመረ ስለመጣ ያ የነበረውን እያፈረሱ እያሰፉ ከመሄድ ይልቅ ሙሉ ለሙሉ ቤተ ክርስቲያኑን ለአገልግሎት መዋል እንዳለብን ስላመንን አጠቃላይ ይህንን ቤተክርስቲያን እኛ ቤተክርስቲያን ብዙ የኢንጂነሪንግ ተማሪዎች እንዲሁም ደግሞ በዛ ሙያ ያለፉ አሁን በዛ እየሰሩ ያሉ ስለነበሩ እነሱ ቁጭ ብለው ከተነጋገሩ በኋላ ስኬቹን ሰሩት። ይህን ከሰሩ በኋላ እንግዲህ በቀጥታ የተሄደው አርኪቴክቸር ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓትን የተከተለ አንድ ትልቅ ህንፃ ቤተክርስቲያን በትንሹ ወደ 800 ሰው ሊይዝ የሚችል እንደውም ቀደም ሲኛ ወደ 1000 ነበረ። የካውንቲውን ትመቶ አሳነስ ነው። ስለዚህ በእንደዚህ አይነት ሁኔታ ዲዛይኑ ተሰራ። ዲዛይኑ ከተሰራ በኋላ በቀጥታ እንግዲህ ይሄር ነው ወደ ምእመናኑ ነበረ። ለምእመናኑ ከፍተኛ የሆነ ውይይት እንዲያደርጉበት ሀሳብ እንዲያወጡ እንዲያወርዱ፣ እንችላለን ወይ አንችልም ወይ የምንችለውስ በምን አይነት ሁኔታ ነው? በተቻለ መጠን እስካሁን ድረስ የመጣ ነው በአብዛኛው መንፈሳዊ አገልግሎት በመስጠት ቃለ እግዚአብሔር በማስተማር ስርዓተ ቤተክርስቲያን እንዲከበር በማድረግ አንጻር ስለሆነ እንደዚህ አይነት ታላቅ ግዙፍ የሆነ ቤተክርስቲያን ስንሰራ እንዴት ነው መንፈሳዊ አገልግሎታችንን ሳያደናቅፍ በነበረበት ጊዜ በአብዛኛው ሰው ቃለ እግዚአብሔር ይዘራበታል ፍሬውን ደግሞ ይሰጣል እንጂ እዚህ ቤተክርስቲያን ልመና የሚባል ነገር ስለሌለ ይሄንን ለመስራት አቅም ምን ያህል አለ የሚለው በመጀመሪያ ምእመናኑ ላይ ነበር የተሰራው። አክቲቭሊ በአገልግሎት መዋቅሮች ስር ወደ 90 የሚያህል አገልጋዮች አሉ። ከዛ ደጋፊዎች አገልጋዮችን ሳይጨምር ማለት ነው። እነዚህ ሁሉ አገልግሎቶች ከምእመናን ጋር በተሰናሰለ ሁኔታ ከፓርኪንግ ከውጪ አገልግሎት ጀምሮ ደስ በሚል እስከ ቤተ መቅደሱ እስከ ካህናቱ ድረስ በጥሩ ግንኙነት ጥሩ ፍሎ ባለው መንገድ ሁሉም ስራ እየተሰራ ሁሉም አገልጋዮች በደስታ የሚያገለግሉት በቅንነት የሚያገለግሉት አንዳንድ ጊዜ
በዋጋ ቢተመን እንኳን ብዙ ቤተክርስቲያኒቱን ወጪ ሊያስወጣ የሚችሉ ነገሮችን በጥሩ ግንኙነታችን የተነሳ ብዙዎች ጉልበታቸውን፣ ገንዘባቸውን፣ ዕውቀታቸውን በእነዚህ አገልግሎት ክፍሎች በማፍሰሳቸው የተነሳ ብዙ ነገሮችን ሴቭ እያደረግን ለዚህ ደርሰናል። ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት በአቡነ ገብረ መንፈስ ቅዱስ ካቴድራል የኦዲዮ ቪዥዋል ክፍል ነው። በዚህ ክፍል ውስጥ ቀጥታ ስርጭቶችን የምናስተላልፍበት ሁሉንም ዝግጅቶች በቀጥታ አስተላልፈን አባላቶቻችን ወደፊት ሪከርድ ማየት ይፈልጉ ከዩቲዩብ ውስጥ የሚያገኙበት ከዛ በተጨማሪም ደግሞ የቀኑን ፕሮግራሞች የስብከቱን ለብቻ የመዝሙሩን ለብቻ ቪዲዮዎችን በቴሌግራም ግሩፕ ለአባላቶቻችን የምንልክበት ግሩፕ ነው። እንግዲህ ይህንን ማድረጋችን በቤተክርስቲያን ውስጥ አምልኮት ማንም ስልኩን ያነሳ ቪዲዮ የቀዳ ያንን እንዳያስተጓጉል ይረዳል ማለት ነው። ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት እንግዲህ አትላንታ መካነ ሕይወት አቡነ ገብረ መንፈስ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችበት ዋና ዓላማ የኢትዮጵያ ቤተክርስቲያን እምነትና ስርዓት እንዲሁም ደግሞ ቀኖናን ጠብቃ ለማስጠበቅ የተመሰረተች ያቺ አባቶቻችን ወነአምን ባቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘዋርያት ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ብለው እንደተናገሩ ያቺን ታላቋን ጥንታዊቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ በባዕድ ሀገር እንዴት ከኛ አልፎ ተርፎ ወደ ሌሎች መሄድ እንችላለን የሚለው የቤተክርስቲያናችን ትልቅ ዓላማ ነው ማለት። ከዚህ አንጻር ቤተክርስቲያናችን ምናልባት ቀደም ሲል በአብዛኛው ቦታ በዕለተ ሰንበት ብቻ ቅዳሴ ይሰጥ ነበረ። እቺ ቤተክርስቲያን አገልግሎት መስጠት ስትጀምር አርብን ለስብከተ ወንጌል፣ ቅዳሜ ጠዋትና እንዲሁም ደግሞ እሁድ የቅዳሴ አገልግሎት አለ፣ የሰንበት ትምህርት ቤት አገልግሎት አለ። እዚህ ሀገር ተወልደው ያደጉ ደግሞ ልጆች አገልግሎት ደግሞ እንደዚሁ አለ ማለት ነው። ከዚህ ውጭ ደግሞ ቤተክርስቲያኒቱ አገልግሎት መስጠት ስትጀምር ብዙ ቦታ እንደምናየው የሚያገለግለው ካህን በፓርታይም ወይም ሌላ ስራ ሰርቶ ይህን የሚሰራ ከሆነ ምናልባት በሙሉ ልብ የተሟላ አገልግሎት ሊሰጥ አይችልም ተብሎ ስለታመነ ገና ከመጀመሪያው ጀምሮ ወደዚህ ቤተክርስቲያን መጥተው የሚያገለግሉ ካህናት ሙሉ ለሙሉ ጊዜያቸውን ለእግዚአብሔር ቤት ሰጥተው እንዲያገለግሉ ካለ ፍላጎት የተነሳ እቺ ቤተክርስቲያን ከዛ በኋላ በ3 ቀን ብቻ ሳትወሰን በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በእመቤታችን በቅድስት ድንግል ማርያም በመልአኩ ቅዱስ ሚካኤልና እንዲሁም ደግሞ ወር በገባ በ29 በበዓለ ወልድ ቀን ቅዳሴ ይቀደሳል። ታላላቅ የሆኑ በዓላት እንደ ዕርገት፣ እንደ ስቅለት፣ እንደ መስቀል የመሳሰሉ በዓላት ሁሉ አገልግሎት ይሰጣል። በተለይም ደግሞ በአብይ ጾም ጠዋትና ማታ የጸሎት ስነ ስርዓት ሁሉ ጊዜ የሰርክ ጸሎት አለ። ጠዋት ኪዳን ይደርሳል። ፍልሰታ ሙሉ ቅዳሴ አገልግሎት ይሰጣል። ሰዓታት ይቆማል። በአጠቃላይ በመንፈሳዊ አገልግሎቱ ይሄ ሲሆን ደግሞ ምእመናን በብዙ ውጣ ውረድ ውስጥ ያሉ በብዙ የተጨነቁ በብዙ ነገር የተቸገሩ ስለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባትም በሀገር ውስጥ ካለችው ቤተክርስቲያን አንድ ለየት የሚያደርጋት በአጠቃላይ የኢትዮጵያ ቤተክርስቲያን ማለት ለኦርቶዶክሱ አገሩ ናት፣ ማንነቱ ናት። ሐዘኑንም ደስታውንም ሁሉንም ነገር የሚጋራው ቤተክርስቲያን መጥቶ ነው። ስለዚህ የቤተክርስቲያኒቱ አገልግሎት እጅግ በጣም ሰፊ ነው። ሲያዝን ቤተክርስቲያን አብራ ታዝናለች፣ ሲደሰት ትደሰታለች። ለቅሶ ቢሆን ካህናቱ ሄደው ያጽናናሉ። ደስታ ሲሆን በዙ መካከል ተገኝተው ይባርካሉ።
አብዛኛው ምእመን ለቤተ ክርስቲያን ኋላ ያለ ወይንም ደግሞ ገንዘቡን ሰጥቶ የሚሄድ ሳይሆን ባለው ኃይል በሙሉ እግዚአብሔር በሰጣቸው ጸጋ ገብተው የሚያገለግሉባት እንግዲህ ቤተ ክርስቲያን ናት። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የአገልግሎት በር ተከፍቷል ብሎ እንደተናገረው ወደዚህ ቤተ ክርስቲያን የሚመጣ ማናቸውም ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በሙሉ እኩል አድርጋ ማንንም የተለየ ልጅ ማንንም ደግሞ የእንጀራ ልጅ አድርጋ የማትመለከት ስለሆነ እያንዳንዱ ምእመን ወደዚህ ቤተ ክርስቲያን ሲመጣ በተሰጠው መንፈሳዊ ጸጋ ቤተ ክርስቲያንን እንዲያገለግል እድሉ ተሰጥቶታል ማለት ነው። ይሄ ለቤተ ክርስቲያናችን እጅግ እጅግ በጣም ጠቃሚ ሆኖ አግኝተነዋል። ስለዚህም ነው ከተለያዩ አገልግሎት እንዳሉ ይሄም ደግሞ በቤተ ክርስቲያን ውስጥ ለሁሉ ክፍት መሆኑ ቤተ ክርስቲያን ውስጥ ምእመናን የኔነት የሆነ ስሜት እንዲሰማቸው መጥተው ቆመው ጸልየው ወይንም ጸበል ጠጥተው ወይ አስቀድሰው ብቻ ሳይሆን ያላቸውን ጸጋ ይዘው እግዚአብሔር እንዲያገለግሉ እንግዲህ በሩ ተከፍቷል ማለት ነው። ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት ከዚህ ውጭ እንግዲህ በቤተ ክርስቲያናችን እንደ እግዚአብሔር ፈቃድ መንፈሳዊ አገልግሎት በዚህ እንዳለ በተለይም ደግሞ መጪውን ትውልድ ከመዋጀት አንጻር ደግሞ ስንመለከት በእውነቱ ታላላቅ የሆኑ ስራዎች በዚህ ቤተ ክርስቲያን ውስጥ ዕለት ዕለት ይሰራል። እንግዲህ ወደ 3 የሚያሉ መደበኛ ካህናቶች አሉን። አንድ ካህን ደግሞ እንደዚሁ ለጊዜው በፓርታይም ሆነው የሚያገለግሉ አሉ። እነዚህ ሁሉ ካህናት በእውነቱ ያላቸውን ጊዜ ሳይሰስቱ ሙሉ ለሙሉ አገልግሎት እየሰጡ ከአገልግሎት ደግሞ በተጨማሪ የነገይቱ ቤተ ክርስቲያን ተረካቢዎች ናቸውና ልጆች ማክሰኞ፣ ሮብ፣ ሐሙስ በእነዚህ 3 ቀን ሁል ጊዜ የአብነት ትምህርት እየተሰጠ ይገኛል ማለት ነው። ከዚህ ውጭ ደግሞ ቅዳሜ መዝሙር ጥናት አለ። እሁድ ደግሞ በዚሁ በእኛ ቤተ ክርስቲያን ደግሞ የህፃናት ወይም የልጆች ትምህርት አለ። ከሰንበት ትምህርት ቤቱ በተለየ ሁኔታ ማለት ነው። ይሄ እንግዲህ ቀደም ብሎ ከዛሬ 13 ዓመት ጀምሮ ካሪኩለም ተሰርቶ እያንዳንዱ ልጅ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል በዚች ቤተክርስቲያን በቆይታው ሃይማኖትን፣ ስርዓትን፣ ስነ ምግባርን፣ ሀገሩን ጭምር አውቆና ጠንቅቆ እንዲወጣ ይደረጋል ማለት ነው። በዚህ አገልግሎት ውስጥ እንግዲህ በእውነቱ በፊት ዲያቆናት ሲባሉ ለምሳሌ በሰሜን አሜሪካ ቃጭል መያዝ እንደው ጥላ መያዝ ነበረ። አሁን ግን ሙሉ ለሙሉ በጣም ለብዙ ሰዎች የሚያስደንቅ ቀድሰው የሚወጡ ልጆችን በሚገባ ለዲቁና ደርሰዋል። ቅዳሴውን ብቻ አይደለም፣ የአብነቱ ትምህርት በሚገባ ተስፋፍቶ የሚሰጥ ስለሆነ በርካታ ልጆች በአሁኑ ሰዓት በተለያዩ ጊዜያት መዝሙር ይቆማል፣ ማህሌት ይቆማል። ተገኝቶ በእውነቱ ማህሌቱ ላየ ኢትዮጵያ ያለ እንጂ ውጭ ሀገር ናቸው ወይ ብሎ እነዛን ልጆች ለመናገር እጅግ በጣም ግራ እስኪገባ ድረስ ማህሌቱን ሞልተው ሲያሸበሽቡ ከማየት የበለጠ እጅግ በጣም የተለየ ነገር የለም። ይህም እንግዲህ እግዚአብሔር ፈቅዶ በባዕድ ሀገር ውስጥ እግዚአብሔር ስራውን እየሰራ የምናይበት ጊዜና ሰዓት ወቅት ሆኖ እናገኘዋለን ማለት ነው። በዚህ በአሜሪካ ብዙ ጊዜ የተለመደው የሰው ችግር ስለነበረ ዝም ብሎ እንትኑን ሳይጠብቅ ድቁና ብቻ ተንሶ ጸልዩ አስተምሮ ወደ ድቁና ማስገባት ነገር ነበረ። እኛ እሱን አናደርግም። ሀሁ ይማራሉ፣ አቦጊዳ ይማራሉ፣ መልእክተ ዮሐንስ ይማራሉ፣ ወንጌል ዮሐንስ ይማራሉ፣ ንባብ ይማራሉ፣ ዳዊት ይማራሉ።
በስማም ብለው ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ይማራሉ። ከዚያ በኋላ ወደ ዜማ ነው የሚሄዱት። ጎን ለጎን ደግሞ ድቁናውን እናስተምራቸዋለን እና መሰረታዊ የአብነት ትምህርት ነው እዚህ የምናስተምረው። ከዚያም ዜማውን ውዳሴ ማርያም ዜማ፣ መስተጋብ፣ አርባዕት፣ አርያም፣ ሰለስት፣ ክስተት እያሉ ይማራሉ። ጎን ለጎን ደግሞ በክረምት ደግሞ አቋቋሙን ደግሞ እንዴት እንደሆነ እናስተምራቸዋለን። ይህ ቤተክርስቲያን ከተተከለች ጀምሮ 15 ዓመት እንደዚህ ሆነዋል። በዚህ ጊዜ ላይ አሁን 15 ዓመት ክርስትና የተነሱ ልጆች አሁን እዚህ 15 ዓመት ሆኗቸዋል። ያኔ ደግሞ ሲተከል ቤተክርስቲያኑ የነበሩ ልጆች አሁን ኮሌጅ ሄደዋል። ኮሌጅ ሄደው የመጡ ማህሌት ይቆማሉ፣ ቅዳሴ ይቀድሳሉ። ልጆቹን አላጣንም ማለት ነው። ብዙ ጊዜ ሃይ ስኩል ሲጨርሱ ኮሌጅ ሲገቡ የዚህ ሀገር ልጆች ዲያቆናት የሆኑ ይጠፋሉ። እዚህ ያሉት ግን አብዛኛዎቹ እኛ ጋር ናቸው ያሉት። በአገልግሎቱም ወደው ፈቅደው ደስ ብሏቸው የሚኖሩበት ሂደት ነው ያለው። ካህናቶቹ ጠንካራ የቤተ ክርስቲያን አገልጋይ ናቸው። ከአገልግሎታቸውም ደግሞ የነሱን አገልግሎት ማለት ደግሞ ምእመናኑ ደግሞ ከነሱ ጎን በመሆን ዲያቆናቱም በጣም ጠንካራ ናቸው። ይህን መሰለ ቤተ ክርስቲያን እንግዲህ ይሄው ይመሰክራል። ልዩ አስተምሮ በአባቶች ጥንካሬ፣ በአባቶች ደግሞ ምእመናኑን በማስተማር ዲያቆናቱን ደግሞ መንፈሳዊ ትምህርት በማስተማር ይህን ቤተ ክርስቲያን በደንብ አስፋፍተው ከምእመናኑ ጋር አንድ ቃል አንድ ሀሳብ ሆነው ሁሉንም በቃ በማስተባበር እዚህ ያሉት ምእመናን በጣም ጠንካራ ናቸው። አሜሪካን ሀገር ወደ 23 ዓመት ሆኖኛል እና በእውነት ሃይማኖቴን እንዳቅ ሃይማኖቴ ምን እንደሆነ ከስር ከመሰረቱ እውነቴን ነው። አሁን የትም ሂጂ ከምትለኝ ቤተክርስቲያን ውስጥ መተሽ ወይ ብትለኝ በጣም ነው ደስ የሚለኝ። ምክንያቱም ብዙ ለፍተዋል፣ ብዙ ሰርተውብናል እና ሃይማኖቴን እንዳቅ ወደ ቤተክርስቲያን እግሬ እንዲገባ ቤቴ በረከት እንዲያገኝ ልጆቼ እንዲባረኩ ያደረጉት እዚህ ያሉት ካህናቶች ልፋትና ውጤት ነው እና ይሄ እንዲህ በስቶ የምታዩት 20 ነበርን በቃ እና የነሱ ጥረት የነሱ ልፋት ልጆቹን ኮትኩተው ስራ አይሰሩም። አራቱም ካህናቶች እዚህ ነው። እኔ እመጣለሁ በቀን ስመጣ ሁል ጊዜ ቤተክርስቲያን ውስጥ አንድ ካህን አታጣ። በቃ ሁል ጊዜ ቤተክርስቲያን ውስጥ አንድ ካህን ይኖራል። ሶስቱም አንዳንድ ጊዜ የምናገኛቸው ጊዜ አለ እና ብዙውን ጊዜያቸውን ይለፉ ይሰጡ ያሉት ካህናቶቹ ለቤተክርስቲያኑ ነው። አሁን እኛ እንዳውም እኔ እዚህ ሀገር እንደምታውቀው ልጆችን አንቆጣም አንገርፍምና ትምህርት ነው መቀጣቸው። እኔ ስቀጣቸው ትምህርት እንዳይመጡ ነው ማረጋቸው። በሱም አልቅሰው ቤተሰብ ይዘው መተው እግር ላይ ወድቀው ነው እንትን ተሽቆጥቁጠው ነው የሚማሩትና በዚህ ልክ ነው ትምህርቱ እንዲወዱት አድርገናቸዋል። እኔም ደግሞ እንደ አሞኝ እንኳን ጉሮሮዬን ዘግቶኝ እንኳን የነሱ ፍቅር ስላለኝ ሁልጊዜ አስተምራለሁ አልቀርም። እነሱም ደግሞ በጉጉት ነው ትምህርቱን የሚወዱት እና መቀጣቸው ትምህርት በማስቀረት ነው። ቤተክርስቲያኑ እንግዲህ ዋናው መቼም ቤተክርስቲያን የሚተከለው የምእመናንን ሕይወት ከእግዚአብሔር መንገድ ጋር ለማድረግ ነው እና ቤተክርስቲያኗ በጣም ጥቂት በሆኑ ምእመናን የተተከለች ቢሆንም አሁን ግን በጣም እጅግ ሰፊ አገልግሎት የምትሰጥ በርካታ ምእመናን እንዲሁም ሕፃናት ልጆች ያሉባት ቤተክርስቲያን ነች። ስለዚህ አይነተኛው ዋናው የቤተክርስቲያኗ ዓላማ ምእመናን በምስጢራተ ቤተክርስቲያን እየተካፈሉ ለሰማያዊ ሕይወት ማዘጋጀት ነውና ያንን እያደረገች ይገኛለች እና ባሉን ካህናት አባቶች ደግሞ ምእመናን ተከፋፍለው የንስሐ ሕይወት እየኖሩ ነው። አባቶች ደግሞ በዓመት ቢያንስ 3 ጊዜ በኖላዊ በገብርኄርና እንዲሁ በአዲስ ዓመት በኢትዮጵያ አዲስ ዓመት መግቢያ ላይ ከነዚሁ የንስሐ ልጆቻቸው ጋር በጋራ እየተገናኙ ምንም ዓመቱ ሙሉ በእያንዳንዱ በግል ከአባቱ ጋር መገናኘቱ እንዳለ ሆኖ እንዲሁ ደግሞ በጋራ እየተገናኙ የሕይወት ምክክር ያደርጋሉ። ማክሰኞ፣ ሮብ፣
ሐሙስ፣ አርብና ቅዳሜ እናስተምራለን። 47 ድቁና የተቀበሉ ተማሪዎች አሉ። ከነዚህም አብዛኞቹ አሁን አቋቋሙ ዜማውንም አቋቋሙንም ይማራሉ። ራሳቸውን ችለው ለመቆም ደርሰዋል። ማህሌት አብዛኞቹ 125 የሚሆኑ ደግሞ ድቁና ያልተቀበሉ ተማሪዎች ለድቁና ዝግጁ የሆኑ ያሉ አሉን። ይህን እንዲሁ ደግሞ እዚህ ተወልደው ያሉ ህፃናትን በእግዚአብሔር ጥበብና በቤተ ክርስቲያን ለማሳደግ ትልቅ ጥረት ያደርጋል። ቤተ ክርስቲያናችን በጣም ዋና ዓላማዬ ብላ ያስቀመጠቻቸው የተወሰኑ ጎሎች አሉ። መቼም ቢሆን በአመታዊ እቅድ ስናወጣ እቅዶቻችን በሙሉ በእነዚህ ጎሎች እና ዓላማዎች ላይ ያተኮሩ ወይም የትኩረት አቅጣጫዎች ላይ ያተኮሩ ይሆናሉ እና አንደኛው ይሄ የህፃናት አገልግሎት መጪውን ትውልድ የዋጀ አገልግሎት ማድረግ ነው እና አሁን ከታች ከሰንበት ትምህርት ቤት ጀምሮ በቤተ ክርስቲያን በክህነት እና በዲቁና አገልግሎት በመሳሰሉት እዚህ ሀገር ተወልደው ያደጉ ልጆችን አይነተኛ ተሳታፊ ለማድረግ ቤተ ክርስቲያኗ እየሰራች ትገኛለች። ጥሩ ውጤትም ተመዝግቧል። እንግዲህ ከዚህም በኋላ እግዚአብሔር እንደፈቀደ ይህንን አገልግሎት አጠናክራ ትቀጥላለች ማለት ነው። ሴቶችንም የአብነት ትምህርት ቤቱ ሴቶችንም ያጠቃለለ እንዲሆን አድርገን በሰፊው ደግሞ ከኔ ውጭ ሌላ ደግሞ 2 ረዳቶች ይህንን ንባቡን ውዳሴ ማርያሙን የሚያስተምሩ ከኔ ውጭ 2 ረዳቶች ጨምረን በሰፊው ሴቶች ልጆች አሁን ውዳሴ ማርያም የዘለቁ አሉ፣ አንቀጸ ብርሃን የዘለቁ አሉ፣ መልካ ኢየሱስ መልካ ማርያም የደረሱ ሴቶች ልጆች አሉና አሁን ከኔ ከመጣው ያስተማርኳቸውና ሴቶችንም ውዳሴ ማርያምና ዳዊት ደጋሚ እንዲሆኑ ያደረግን ነው። እኛ ያን ታሳቢ አድርገን ነው የምንሰራው። ይህችን ቤተክርስቲያን በተለይም የዚህ ሀገር ፖለቲካ በየጊዜው ይቀያየራልና ሁልጊዜ ከኢትዮጵያ ላይ መጣ ይችላል። ከዚህ ያሉ ልጆች ይህንን ቤተክርስቲያን እንዲረከቡ ነው የምንሰራውና ገብረ ሕይወት ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት ትልቁ የዚች ቤተክርስቲያን የጀርባ አጥንት ነው ብለን ደግሞ የምንለው ምንድነው? ግልጽነት የተሞላበት አሰራር መኖሩ ነው። ለማናቸው የዚች ቤተክርስቲያን አባላት የሆኑ በሙሉ የሚደረግ አመታዊ ስብሰባ አለ። እያንዳንዱ ወደዚህ ቤተ እግዚአብሔር የገባ መባ በሕግና በስርዓቱ ለዛው ዓላማ መዋል አለበት። ስለዚህ የተለያዩ ክፍሎች አሉት። እንግዲህ በቃለ ዓዋዲው መመሪያ መሰረት እነዛ እያንዳንዱ ክፍል አመታዊ የሆነ ባጀታቸውን ያቀርባሉ። ወደ ሰበካ ጉባኤ ቀርቦ ያ በጀት ከጸደቀ በኋላ እንደገና ወደ ህዝቡ ሄዶ ያ በጀት ውይይት ይደረግበታል። እንችላለን አንችልም ተብሎ ከዛ በኋላ ህዝቡ ያንን አይቶ ከተወያየበት በኋላ ያ ባጀት ከጸደቀ በኋላ እንግዲህ ስራ ላይ ይውላል። በአመቱ ደግሞ ምን ተሰራ ምን ጎደለ ተባብሎ ደግሞ እንደገና ደግሞ የሚገመገምበት ይሆናል ማለት ነው። ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት በካህናቱ መካከል በእውነቱ ያለው አንድነት ፍቅር እጅግ በጣም የተለየ ነው። ደቀ መዛሙርቴ መሆናቸው የሚታወቀው በፍቅራቸው ነው ብሎ ጌታ እንደተናገረው እነዚሁ ካህናት ሁል ጊዜ እግዚአብሔር ለማገልገል የተሰለፉ ስለሆነ በጣም በቅንነት ሆነው በሁሉ በተሰጣቸው አገልግሎት ሁሉ ከዛም በላይ የሚሰሩት ስለሆነ ሁል ጊዜ ማንም ምእመን እዚህ ቤተክርስቲያን ቢመጣ ይህ ቤተክርስቲያን ከሰኞ እስከ አርብ ድረስ ቢያንስ አንድ ካህን አይጠፋም፣ ሁሌ አለ።
በቃ ይሄ ቋሚ የሆነው አንዱ ስራ ለምክር ሊሆን ይችላል፣ ተጨንቆ ሊሆን ይችላል፣ በብዙ አስቸጋሪ ህይወት ውስጥም ሊሆን ይችላል። ከመጣ ግን ቢያንስ አንድ ካህን አግኝቶ ተባርኮ ይሄዳል። ሌላው ከዚሁ ጋር አብሮ ተያይዞ የሚሄደው ደግሞ የንስሐ ልጆችን ከማስተማር አንጻር፣ ከመጠበቅ አንጻር፣ ንስሐ እንዲገቡ አንጻር፣ ቅዱስ ስጋው ክቡር ደሙ እንዲቀበሉ ከማድረግ አንጻር አሁንም በእውነቱ በካህናቱ በኩል እየተሰራ ያለ ስራ እጅግ በጣም መልካምና ለብዙ ሰዎች ለብዙ አባቶች አርያ ይሆናል ብለን ተስፋ እናደርጋለን ማለት ነው። የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በማህበራዊ ሕይወት ዘርፍ ለብዙ ምዕመናን ትደርሳለች። በጎ ሳምራዊ ብለው በሰየሙት የአገልግሎት ዘርፍም የበጎ አድራጎት ሥራ በሆስፒታል፣ በመጠለያ ስፍራዎች፣ ችግረኞችና ህመምተኞች በበዙበት ቦታዎች ሁሉ መልካም ተግባራትን ያደርጋሉ። በቤተ ክርስቲያናችን አንድ ክፍል አለ፣ በፒአር ስር ያለ ክፍል ነው። ይሄ ክፍል ስሙ በጎ ሳምራዊ በመባል የሚታወቅ ነው። በቅዱስ ወንጌል ላይ ከተጻፈው ነው። ይሄ ክፍል የራሱ የሆነ ትላልቅ የሆኑ ስራዎችን ይሰራል። አንደኛ የሚሰራው በዚሁ በሰሜን አሜሪካን ውስጥ ነው። በዚህ በሰሜን አሜሪካ የተለያየ ችግር ያለባቸው ማህበረሰቦች አሉ። ታመው ያሉ አሉ፣ በየሆስፒታሉ ያሉ አሉ፣ በነርሲንግ ሆም ውስጥ ያሉ አሉ። እንደዚሁም ደግሞ ተርበው ተጠምተው በተለያዩ ሼልተር ውስጥ ያሉ አሉ። እነዚህን ኢትዮጵያውያን ይሁኑም ኢትዮጵያውያንም ባይሆኑ ይሄ ፒአር ውስጥ ያለው በጎ አድራጎት ክፍል ወይንም ደግሞ ደጉ ሳምራዊ የሚባለው እየሄደ በተለይም ሲሄድ እሱ ብቻ አይደለም፣ በቀጥታ ገንዘብ የሚረዱበት ጊዜ አለ። እንዲሁም ደግሞ እዚህ ሀገር የተወለዱ ልጆች ምግብ ይዘው ልብስ ይዘው የተለያዩ ነገሮችን ይዘው ሄደው እዛ ለወደቁ ሆምለሶች፣ በየሼልተሩ ላሉ እንዲሁም ደግሞ የተለያዩ በእንደዚህ አይነት ሁኔታ ላይ የሚሰሩ ልዩ ነን ፕሮፊት ኦርጋናይዜሽን የሆኑ ድርጅቶች ጭምር በመሄድ እዛው ድረስ በመሄድ በተለይ እዚህ ሀገር ተወልደው ያደጉ ልጆች መስራታቸው የበለጠ ቃል እግዚአብሔሩን ከቃል አልፎ ተርፎ በተግባር ለሌላውም ጭምር ፍቅራቸውን እንዲያሳዩ የሚደረግበት ስራ አለ። ሁለተኛው አገራችን ኢትዮጵያ ውስጥ ያው በአንድም በሌላ መንገድ ስንመለከት ሰው ሰራሽ የሆነ ችግር አለ። በተፈጥሮ የተነሳ በረሃብ የሚሰቃዩ አሉ፣ በጦርነት በተለያየ ሁኔታ ያሉ አሉ። የአብነት ትምህርት ቤቶች፣ ገዳማት ሲፈቱ እናያለን። የአብነት ትምህርት ቤቶች ማህበረሰቦች፣ እነዚህንም ራሱ በሁለት መንገድ ነው የምንረዳው። አንደኛ ራሱ ሰበካ ጉባኤው በጀት ይዞ በጉድ ሰማራዊት ተብሎ በሚጠቀሰው፣ ሌላው ደግሞ ለአጽዋማት እንደ አብይ ጾም፣ እንደ ገና ጾም፣ እንደ ፍልሰታ ጾም በሚመጣበት ሰዓት ከምዕመናን ይህን ገንዘብ በማሰባሰብ የተለያዩ የአብነት ትምህርት ቤቶችን፣ የተለያዩ ገዳማትን፣ የተለያዩ አድባራትን እንዲሁ የተፈናቀሉ ክርስቲያኖችን እየረዳ ይገኛል ማለት ነው። በማህበራዊ ህይወት ዙሪያ ቤተክርስቲያን ያው እንግዲህ ቤተክርስቲያን የክርስቲያኖች ማህበር ናት። ስለዚህ ከክርስቲያኖች ቅድም እንዳሉት ቤተክርስቲያን ክርስቲያኖችን በዚህ ህይወት ከእግዚአብሔር ጋር ተዋደው ኑረው ወደ ርስት መንግስተ ሰማያት ማድረስ የሚደርሱባት መንገድ ነች እና በዚህ ሁሉ ባለው ውጣ ውረድ ቤተክርስቲያን ዋና መጠጊያ መሸሸጊያ አጽናኝ ሆና እያገለገለች ትገኛለች። ከሀዘን በደስታው ሁሉም በምእመናን ትደርሳለች። ቤተክርስቲያናችን ቅድም እንዳልኩት ካሏት የትኩረት አቅጣጫዎች አንደኛው ነው የምእመናን ህይወት ማገዝ እና በየዓመቱ ቤተክርስቲያኗ ትኩረት ሰጣ በጀት በጅታ ከምትንቀሳቀስባቸው ነገሮች አንዱ ምግባረ ሰናይ ነው። በተለያየ ሁኔታ የተቸገሩ ቤተሰቦች፣ ወንድሞች፣ እህቶች ኢትዮጵያም ድረስ የሚሆን እዚህም ካሉ ቤተክርስቲያኗን ለመድረስ ሁሌም በጀት ሁሉ መጅባ ትንቀሳቀሳለች። ወደ ኢትዮጵያ ሄጄ በነበረበት ሰዓት ከማህበረ ቅዱሳን ጋር አብዛኛው ኢትዮጵያ ያለውን ስራ የምንሰራው ማህበረ ቅዱሳን ይዞ ከሚገኘው ፕሮጀክት ያንን ወስደን ነው የምንረዳው እና ዋግምራ ላይ በቅርቡ እንደዚሁም ጎጃም ላይ በቅርቡ ከዛ በፊት በወልዲያ በነበረው ችግር ደብረ ብርሃን ለተፈናቀሉ በደቡብ አርሴማ እነዚህ እንግዲህ ዋና ዋናዎቹ ናቸው። በርካታ የሆኑ ስራዎች ግን በየጊዜው ከማህበሩ ጋር ቤተክርስቲያናችን በቀጥታ በመገናኘት እንግዲህ የሰራቸው ስራዎች ሆኖ እናገኛለን ማለት ነው። እንግዲህ እግዚአብሔር ቢፈቅድ ለወደፊቱ
የምንሰራው ትልቁ ስራ ይሄ ሁሉ እንግዲህ ተሰራ ብለን ልንናገር አንችልም። ጌታ በወንጌል ላይ እንደተናገረው መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው ብሎ የተናገረውና በተለይም ከኛ አልፎ ተርፎ ወደ ሌሎች እንዴት ነው መድረስ ያለብን የሚለው ትልቁ ጥያቄ ነው። አሁን የተለያዩ ትውልደ አሜሪካን የሆኑ ሰዎች ይመጣሉ፣ የተጠመቁ ሀብተ ወልድና ስመ ክርስትናን እያገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እየሆኑ ነው። ግን ልንሰራ ከሚገባው ስራ አንጻር ተሰርቷል ብለን ብንናገር ግን ብዙ እጅግ የሚቀሩ ነገሮች እንዳሉ እናምናለን። ስለዚህ ይህንን ችግር ለመቅረፍ በርካታ የሆኑ ስራዎችን ከአገልጋዮች ጀምሮ ለዚህ አገልግሎት እንዲበቁ የማድረግ ራሱ እዚህ የተወለዱ ትውልደ ኢትዮጵያውያን የሆኑ ልጆች እንግዲህ ቀስ በቀስ እያደጉ ሲመጡ ለእንደዛ ትልቅ አገልግሎት ማዘጋጀት የዚች ቤተክርስቲያን ስራ ነው። ትውልዱን ከመቅረጽ አንጻር በተለይም ደግሞ የደብራችን ሰንበት ትምህርት ቤት እየሰራ ያለው ስራ በእውነቱ እጅግ በጣም የሚደንቅ ነው። ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት እንግዲህ ይህንን የምታዩት በዕለተ እሁድ ቅዳሴ ባለበት ጊዜ በእውነቱ መኪና እንዳለ ቆሞ ያውም አይበቃም ከውጭ ከሌሎችም ፕሮፐርቲ እንትን እያልን ነው እንደውም ወደዛው ልንገዛ ሁሉ እየተነጋገርን ነበረ። እግዚአብሔር በእውነቱ የረገጥካትን ምድር ርስት አድርጌ ሰጥቻለሁ ብሎ እንደተናገረው ዛሬ በሀገራችን እንኳን ለቤተክርስቲያን ቦታ ማግኘት እጅግ በጣም ከባድ በሆነበት ሰዓት ይህንን የሚያህል እጅግ በጣም ግዙፍና ሰፊ የሆነ ቦታ እግዚአብሔር ሰጥቶናል። ይሄም ቦታ ግን አሁን እሁድ ብትመጣ አይበቃም፣ በጣም ጠቦ እንዲሁ ከሌላ ፕሮፐርቲ ላይ እየሄድን እናቆማለን። ለወደፊቱ እዚህ አካባቢ የሚሸጡ ቦታዎች ካሉ እነዚህም ቦታዎች እየገዛን የማስፋት እቅድ ይዘናል ማለት ነው። እግዚአብሔር ደግሞ እንደሚረዳን አንጠራጠር። ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ሊባርካት ኢትዮጵያ መጣ ሊጠለልባት በዚህ ግራውንድ ውስጥ አንድ ትልቅ የመሰብሰቢያ አዳራሽ ደጀ ሰላም አለ። እንደዚሁም ደግሞ ከ14 የሚበልጡ ክፍሎች በዚህ ውስጥ ታች ይገኛሉ። ልጆች ትምህርተ ወንጌል የሚሰጥበት ቅድም እንዳልኩት ከአንደኛ እስከ 12ኛ ክፍል ያሉ ልጆች ሁሉ ትምህርት የሚሰጣቸው በዚህ ቦታ ነው። መዝሙር የሚያጠኑት በዚህ ቦታ ነው። ይሄ ቦታ ግን በአሁኑ ሰዓት እስከ 600 የሚያህሉ ልጆች ትምህርት እየተማሩ የሚገኝበት ቦታ ከመሆኑ አንጻር ከፍተኛ የሆነ የቦታ ጥበት ስላለ አሁን እንደውም ወደ ቤተክርስቲያናችን አባልም አድርጉን ልጆቻችንንም አስተምሩ ለሚሉ ሰዎች ቦታ ስለሌለን የማንቀበልበት ደረጃ ላይ ደርሰናል። ለምን ቢያንስ ልጆቹ የሚማሩ ከሆነ ቦታ ያስፈልጋቸዋል፣ ሳይጨናነቁ መማር አለባቸው። የቤተ ክርስቲያን የትኩረት አቅጣጫዎች ብለን ያስቀመጥናቸው አሉ። መቼም ቢሆን የምናቀዳቸው አመታዊ እቅድ ከነዚህ የወጣ አይሆንም። ስለዚህ ዛሬም ነገም የሚኖረን ያ ነው። ቅድም እንዳልኩት በተለይ በዚህ ተወልደው ያደጉ ልጆችን የቤተ ክርስቲያንን ድምጽ ሰምተው የቤተ ክርስቲያንን ትምህርት አውቀው ተምረው እግዚአብሔርን የሚያመልኩ የሚፈሩ ሆነው እንዲያድጉ ጥረት እየተደረገ ነው። በእንግሊዘኛ የሚሰጡ የተጀመሩ አገልግሎቶች አሉ። እነሱን አጠናክሮ መቀጠል አለ። ምእመናን ደግሞ በንስሐ ሕይወት እየተመላለሱ ከምስጢራት እየተካፈሉ የርስት መንግስተ ሰማያት ወራሾች እንዲሆኑ ብዙ ምእመናንን ወደዚህ ሕይወት ማምጣት ስራም እየተሰራ ይገኛል።
የዚህ ሀገር ሰዎችም ሆነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የመመለስ የመግባት ፍላጎት ያላቸውንም እያስተማር እየተጠመቁ ብዙ አሉ። ከዚህ በፊትም ወደ ኋላም ይኖራል እና በእነዚህ ላይ ቤተክርስቲያኗ ጠንክራ ለመስራት ፍላጎት እቅድ አላት። ከዳውንስቴር ያለውን ደግሞ የበለጠ አሳምሮ አስፋፍቶ ለልጆች ትምህርት የሚመች አድርጎ ለመስራት አሁን እንቅስቃሴ እየተደረገ ነው። ይህ ሁሉ ልጆቻችን ነገ አድገው የቤተክርስቲያኗን ተረክበው እነሱም ደግሞ ለልጆቻቸው ይህችን ርትዕት የሆነች ቀጥተኛ ሃይማኖት ኦርቶዶክሳዊ ሃይማኖት ለማቆየት እኛም ተጠቅመን ርስተ መንግስተ ሰማያት የምንወርስባት እነርሱም ደግሞ ተጠቅመው እንዲያልፉት ለማድረግ ጥረት እያደረግን ያለ ነው። እንግዲህ እግዚአብሔር ቢፈቅድልን ብንኖርም ይህንን ወይም ያንን እናደርጋለን በሉ ተብሎ እንደተነገረው በዚህ በያዝነው በ2026 ዓመተ ምህረት ማለት ነው ይሄ የውስጡን ማለት ነው እናፈርስና ስራ የሚሰራበት ነው። በተለይም ቅድም እንዳልኩት አርኪቴክቸሩ ዲዛይኑ ሁሉ ተሰርቶ አልቋል። ከዚህ ጋር ወደፊት በምንሄድበት ሰዓት ራሱን የቻለ ትልቅ አዳራሽ ይሰራል። ከአዳራሹ ፊት ለፊት ደግሞ ዋናው መግቢያ ላይ 3 ዶሞች የዚህን ቤተክርስቲያን ውበት በጣም የሚያሳዩ የሚያንጸባርቁ ዶሞች ይሰራሉ ማለት ነው። እንግዲህ የሚያስብ ሰው ያስባል፣ እግዚአብሔር ያስፈጽማል ነውና ትላንትና እጅግ በጣም እዚህ ግባ በማይባል ቦታ ላይ አስፈሪ በሆነ ቦታ ላይ በገደል በተሞላ ቦታ ላይ ነበር። ዛሬ ደግሞ በእንደዚህ አይነት ሁኔታ ላይ ነው ያለነው እና ትላንትና ይህንን እንድንሰራ ያደረገ እግዚአብሔር ዛሬ ደግሞ እኛ ሁላችንም ካህናቱ፣ ምእመናኑ፣ የቤተክርስቲያናችን አገልጋዮች በሙሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እስካሁን የያዙትን እስከያዙ ድረስ እግዚአብሔር ከነሱ ጋር አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር ከሆነ ደግሞ የማንወጣው ተራራ የለም ብለን እናምናለን። እግዚአብሔርም ደግሞ ይህንን የምናስበውን ሁሉ እንደሚያስፈጽመን ተስፋ እናደርጋለን። ገብረ ሕይወት ገብረ ሕይወት ገብረ ሕይወት ገብረ ሕይወት ከኒሳ መጣ ለዛሬ በአትላንታ ጆርጂያ መካነ ሕይወት የአቡነ ገብረ መንፈስ ቅዱስ ካቴድራል ተገኝተን ቤተክርስቲያኑን የቃኘንበትን ዝግጅት እዚህ ላይ እናጠናቀቃለን። ሰላም